ዝግጁ ናችሁ? ዛሬ ዝግጁ ናችሁ ወይ? የሚያስፈልገው ህልውናውን ማግኘት ነው። መንፈስ ቅዱስ በእናንተ ላይ ምን ይላል አለ? ይመጣል። ስለዚህ ራስን ለመንፈስ ቅዱስ መክፈት ነው። ኃይል ከዛ በኋላ የሚመጣ ነው። እዛም ኃይልን ትቀበላላችሁ። የኃይል ምንም ሊያረጋችሁ ይችላል። ወይ ቪዥን ያሳያችኋል፣ ወይ በሰውነታችሁ ላይ ያለ በሽታ ያነሳል፣ ወይ እዚህ የሌለ ቤታችሁ ያለ ጉዳይ ይነካል፣ ወይ ደግሞ የሆነ ልዩ ጸጋ ያካፍላችኋል፣ ልዩ አቅም ያካፍላችኋል። የመንፈስ ቅዱስ ቅባት ማለት የእግዚአብሔርን አቅም መካፈል ማለት ነው። ያ ደግሞ ታንጅብል ነው። ስለዚህ እኛ መንፈሳዊ ፍጡራን ነን። በመንፈሳችን እንነካለን። ስሜታችን ላይ ነካ ይችላል። አንዳንዴ ግን ስሜታችንም ሊነካ ይችላል። ከስሜታችንም አልፎ ስጋችን ሊነካ ይችላል። ምናችን ሊነካ ይችላል? ግን ስጋችን አልተነካም ማለት መንፈሳችን አልተነካም ማለት አይደለም። አልተቀበልንም ማለት አይደለም። እንደዛ ማለት አይደለም። በእግዚአብሔር መገኘት ልባችንን ከፍተን ቅባቱ በሚንቀሳቀስበት ጊዜ ሁሉ ልባችን ከከፈትን ያን ጊዜ የሆነ ነገር ትራንስፈር ያደርጋል። የሆነ ነገር ይሸጋገራል። እንዲህ ባለ ጉባኤ ልብ ከፍቶ የተቀመጠ ሰው እና መንፈስ ቅዱስን የሚያውቅ ከሆነ ባዶ አይደለም ወገኖቼ፣ ደርቆ አይሄድም። የሚያውቀው ከሆነ መንፈስ ቅዱስን በፍጹም እንዴት አድርገን አንድ ቀን ማስሞ አይደለም። እስኪ መንፈስ ቅዱስ ባለበት በሉ እስኪ። የመንፈስ ቅዱስ መገኘት ላይክ እንደ ሽቶ ነው። ሽቶ ያለበትን ሰው ነክታችሁ ከሄዳችሁ ወይም ሽቶ የተረጨበት አካባቢ ከቆያችሁ ወይም ጭስ በሉ ስትወጡ ትሸታላችሁ ማለት ተጣብቆባችኋል ማለት ነው። መንፈስ ቅዱስ ደግሞ ልክ እንደዛው ነው። ለዛ ነው ሰዎች አሁን ሳውል የሚባል ሰው ነቢያት ጉባኤ ሲሄድ እርሱም በዛ መንፈስ ተጽዕኖ ስር ወደቀ። መቆም አልቻለም። እንደ እብድ ሆኖ ወደቀ ይላል። መጮህ ጀመረ። ልብሱን ሁሉ አወለቀ። ትንቢት መናገር ጀመረ። ነቢይ ግን አይደለም። ለምን መሰላችሁ? ህልውናው ባለበት ቦታ ራሳችሁን ክፍት ካደረጋችሁ መንፈስ ቅዱስ ቅባቱ ወደ እናንተ ትራንስፈር ያደርጋል። ከዛ የሆነ ጊዜ ላይ ድሮ አድርጋችሁ የማታውቁትን ነገር ስታደርጉት ታገኛላችሁ። አንዳንዴ ግን እየታወቃችሁ ሊመጣ ይችላል። ሰውነታችሁ ሊከብደው ይችላል፣ ሊቀዘቅዘው ይችላል፣ ሊሞቀው ይችላል። እንደ ኤሌክትሪክ ሊሆን ይችላል፣ እንደ እሳት ሊሆን ይችላል፣ እንደ ውሃ ሊሆን ይችላል። እንጸልያለን። ስለዚህ ከመንፈሳችሁ ይጀምራል። ጌታ ስሙ የተባረከ ይሁን። ኮኔክት አድርጉ። በጌታ በኢየሱስ የመስቀል ሥራ ለሁላችን የተለቀቀ ነገር ነው። ቅባት ጌታ ስሙ የተባረከ ይሁን። ዛሬ ለሚያምን ሰው ይሆንለታል በኢየሱስ ስም። ሃሌሉያ ሃሌሉያ። ስሙ ይባረክ። ቀጥሉ ጸልዩ። ስሙ ለዘላለም ይባረክ። ቀጥሉ ጸልዩ። ሃሌሉያ። መንፈስ ቅዱስ እናመሰግንሃለን፣ እናከብርሃለን፣ ከፍ እናረጋሃለን፣ ስምህን እንባርካለን። ሃሌሉያ ሃሌሉያ ሃሌሉያ። አይናችሁን ወደ ጌታ አንሱ። ወደ ችሎታ የለኝም ጌታ ሆይ ያንተን ችሎታ እፈልጋለሁ። ሰው አይደለም የሚያስፈልገኝ፣ አንተ ታስፈልገኛለህ። በር ከፋች ሰው አይደለም፣ ቅባትህ ያስፈልገኛል በሉ። ጸልዩ። እግዚአብሔር ያስፈልገኛል የምትሉ መንፈስ ቅዱስ ያስፈልጋቸዋል ወገኖቼ፣ ያስፈልጋቸዋል። ሃሌሉያ ሃሌሉያ ሃሌሉያ። እውነተኛው ቅባት በሕይወታችሁ ላይ ይምጣ በኢየሱስ ስም። ፌክ የማይደረገው ቅባት በሕይወታችሁ ላይ ይምጣ በኢየሱስ ስም። አሜን። ክፍት ነው ልባችሁ? መንፈስ ቅዱስ በሉ እስኪ ሁላችሁ። ልቤን ላንተ ከፍቻለሁ በጌታ በኢየሱስ ስም። በእኔ ላይ ና በሉት። የራሳችሁ ጸሎት ይሁንና ጸልዩት። በሉ ጸልዩ። አሁን በፈለገው መንገድ ወደ ሕይወታችሁ ይምጣ።
በር የሚያስከፍተው የእግዚአብሔር ክብር ወደ ሕይወታችሁ ይምጣ። ሃሌሉያ! በጌታ በኢየሱስ ደም ሃሌሉያ! በሉ ጸሎታችሁን ቀጥሉ። የራሳችሁን ጌታ ሆይ በሉት። አሁንም ለምኑት። ቅባት በላይ ላይ ይምጣ በሉት። አደርግ ዘንድ እሆን ዘንድ የሚያስችለኝ ኃይል ይምጣ በሕይወቴ ላይ። መንፈስ ቅዱስ እንደገና ክብሩ ያገኛችሁ በኢየሱስ ስም። እንደገና ኃይሉ ያገኛችሁ። ሃሌሉያ! የሚያሻግራችሁ ሰዎች ዝግትግት ያለውን ነገር የሚከፍተው ቅባት በእናንተ ላይ ይመጣል። ለቀባሁት አለና ደጆቹ እንዳይዘጉ አለ። እግዚአብሔር የከፈተላችሁ በር የማይዘጋው ቅባቱ በእናንተ ላይ ሲመጣ ነው። ለቀባሁት ደጆቹ እንዳይዘጉ ቀኝ እጁን ላይ ያስኩት አለ። ቅባት ሲመጣ የእግዚአብሔር ቀኝ እጅ በእናንተ ላይ ይሆናል። በእናንተ ላይ ይሆናል። የምትናገሩት ይጸናል። የምታሰቡት ይፈጸማል። እቅድ ይከናወናል። ጌታ በኃይል ከእናንተ ጋር ይራመዳል። የሚቋቋማችሁ አይኖርም። የሚቋቋማችሁ አይኖርም። የሚቋቋማችሁ አይኖርም። የዘር እርግማን ቤተሰባችሁን ይዞ የኖረ እናንተን ይዞ አያስቀርም። ወደ ልዩነት በእናንተ ይፈጠራል። አባታችሁ ያልሆነውን፣ እናታችሁ ያልሆነችውን፣ ወንድማችሁ ያልሆነውን፣ አጎታችሁ ያልሆነውን እናንተ መሆን ትጀምራላችሁ። ቅባቱ የመጣበት ሰው አዲስ ጅማሬ ይጀምራል። የበረከት መሰረት በእናንተ ይጣላል። የድል መሰረት በእናንተ ይጣላል። የክብር መሰረት በእናንተ ይጣላል። የዘላለም መሰረት በእናንተ ይጣላል። በእናንተ ይጣላል። ከእናንተ ይጀምራል። የእሴይ ልጅ ዳዊት ጀመረው። ከዛ በኋላ ግን ዙፋኑ ለዘላለም ጸና። በእናንተ ቤት ያልነበረ ታሪክ እስኪ በሉ ጌታ ሆይ በሉ እስኪ። በዘሬ ያልነበረ ታሪክ፣ ዘሬ ያልጣለው መሰረት በእኔ እንዲጣል እፈልጋለሁ። የድል መሰረት፣ የበረከት መሰረት፣ የከፍታ መሰረት፣ የሕይወት መሰረት፣ የአገልግሎት መሰረት ከኔ ይጀምር። ጌታ ሆይ ይጀምር ከኔ በለት። እሳቱ ከእናንተ ይጀምር። እናንተ ችቦ አቀጣጣይ ሆኖ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም የትውልድ ታሪክ ቀያሪ የሚያደርግ ቅባት ይምጣ በሕይወታችሁ ላይ። ተቀበሉት በኢየሱስም። ጌታ ሆይ በለት። ከኔ ይጀምር። የድል መሰረት፣ የበረከት መሰረት፣ የሕይወት መሰረት፣ የክህነት መሰረት። በዘራችሁ ካህን አልነበረም፣ አገልጋይ፣ ባለ ራእይ፣ ሚሽነር አልነበረም። ትፈልጋላችሁ? ቅባቱ በእናንተ ላይ ይምጣ በኢየሱስ። ሃሌሉያ ሃሌሉያ። በእናንተ ይጀምር በጌታ በኢየሱስ። ክፋት መሰረት አለው። ብዙ ጊዜ መጽሐፍ ቅዱስ ብሉይ ኪዳን ስታነቡ በአባቱ በኢዮሮብዓም መንገድ ሄደ ይላል። የሥጋ አባቱ አይደለም፣ የግብር አባቱ ነው። በአባቱ በዳዊት መንገድ ሄደ ይላል። የሥጋ አባቱ አይደለም፣ የግብር አባቱ፣ የርስት አባቱ፣ የጥሪ አባቱ ነው። እነዚህ ሰዎች አንዱ የክፋት መሰረት ነው፣ እርግማንን ለትውልድ ጥሎ ሄደ። ሌላኛው ደግሞ የበረከት መሰረት ነው፣ የድል መሰረት ነው፣ የንግስና መሰረት ነው። ምክንያቱ ግን ምንድን ነው ብትሉ ገና እረኛ እያለ የእግዚአብሔር መንፈስ በሱ ላይ መጣ። ቅባቱ በሱ ላይ ፈሰሰ። ከዛን ቀን ጀምሮ ይላል የእግዚአብሔር መንፈስ በሱ ላይ መጣ ይላል። እና መንፈስ ቅዱስ ሆይ በሉት።
ከዘሬ የሚያወጣኝ ከቤተሰቤ ታሪክ የሚታደገኝ ያንተ ቅባት በሕይወቴ ላይ ይምጣ። ያንተ ቅባት በሕይወቴ ላይ ይምጣ። ያንተ ቅባት በሕይወቴ ይምጣ። የሚቀይረኝ ቅባት ይምጣ። ዛሬ ደጅ እንዲከፈትለት ለሚፈልግ ሰው ነው የምንጸልየው። በሉ ጸልዩ። ፋዘር ስም ብሩክ ይሁን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ዳዊትን በብላቴንነቱ ጊዜ ጀመረው፣ እስከ ሕይወቱ ፍጻሜ አለመለመው። ሽምግልና በዘይት ይለመልማል አለ። ዛሬ በሕይወታችሁ ይጀምራል። ዛሬ በሕይወታችሁ ይጀምራል። ያለመልማችኋል እስከ ሽምግልና። ስም ብሩክ ይሁን። የታመማችሁ መቀመጥ ትችላላችሁ። መቀመጥ ትችላላችሁ። በጌታ በኢየሱስ ስም እሳት፣ በኢየሱስ ስም እሳት በእጅ ላይ ጌታ ሆይ ሃሌሉያ። እሳት ታውቃላችሁ? እሳት ማለት እሳት ነው።
ትንሽ አትፍሪ። ፈሪ ነች በጣም። ማይኩን ጠጋ አድርጊላት። ወይኔ ስትል ያው ይስማ። በኢየሱስ ስም እኔ ነው በኢየሱስ ስም የምትይው በሽታውን ነው ማለት ነው። እኔ አላውቅም። እኔ ዞረብኛል። ዞረብሽ? በኢየሱስ ስም እስኪ አንቺ እኔም በእኔ ልበልሽ። እሺ በኢየሱስ ስም ማን እንደሚያሸንፍ ማለት ነው። በኢየሱስ ስም በኢየሱስ ስም በኢየሱስ ስም ቴሌቪዥን አይተሽ አታውቂም? በኢየሱስ ስም በኢየሱስ ስም በኢየሱስ ስም እንዳትወድቅ እንጂ ተዋት። ከኔ ተቃራኒ በኢየሱስ ስም ልብሽ በኢየሱስ ስም በመጀመሪያ ነው ስትመጪ ቴሌቪዥን አይተሽ ታውቂያለሽ? ዝም ብለሽ ነው የመጣሽው? ሰው ጋብዞሽ ነው? ሰው ጋብዞሽ ነው? እንደዚህ ሲወደቅ ምናምን አይተሽ አታውቂም? ለዛ ነው የገሰጽሽኝ ማለት ነው። ወደዚህ ከየት ቸርች ነሽ? ይቅርታ በጌታ አይደለሽም? ዛሬ ጌታን ተቀበለሻል? ዋው ቅድም ያልኳችሁ አይዞሽ። በኢየሱስ ስም ስትይ እኮ ኢየሱስ ስም ተፈወሽ። በጌታ በኢየሱስ ስም በጌታ በኢየሱስ ስም ተፈወሽ። ተነሽ፣ አይዞሽ፣ አትፍሪ፣ አትፍሪ፣ አትፍሪ። ብድግ በይ። ኖ ብድግ በይ። ይሄ እኮ የእግዚአብሔር ኃይል ነው። እሺ አትፍሪ። ወይኔ ወገቤ ምናምን ብለሽ ፈርተሻል አይደል? አሁን ቅድም ያልኳችሁ ይሄ ነው። ወገብ በኢየሱስ ስም ተፈወስ። አሜን። ጸልይልኝ። አሞኝ ነው የመጣሁት። በጌታ በኢየሱስ ስም ጌታን ለመከተል ወሰነሻል አይደል? ተባረኪ። ተነሽ፣ ተነሽ፣ ተነሽ። ነይ ወደዚህ፣ ሂጂ ወደዚህ፣ ተንቀሳቀሽ። ከዛ ቀስ እያልሽ ወገብሽን በሂደት እየፈተንሽ፣ አትፍሪ፣ አትፍሪ። ሂጂ፣ ሂጂ፣ ተራመጂ እና ከዛ በኢየሱስ ስም በይ እስኪ። በቃ አምነሻል ዛሬ አይደል? በጌታ በኢየሱስ ስለዚህ የኢየሱስ ዕቃ ሲወድቅ ምናምን የሚጠራ ሳይሆን አዳኝ ስም ነው። በኢየሱስ ስም በይ እስኪ። አሁን በኢየሱስ ስም ተፈውሻለሁ፣ ተፈውሻለሁ። በኢየሱስ ስም በይ ከኔ ጋር በኢየሱስ ስም
ድገሚው። በኢየሱስ ስም ድገሚው። በኢየሱስ ስም። እሺ እስኪ በኢየሱስ ስም እሮጣለሁ በይና ሩጪ። በኢየሱስ ስም እሮጣለሁ። እሺ ናይ ተመለሽ። አትፍሪ አትፍሪ አትፍሪ። እምነት አይፈራም። በኢየሱስ ስም ተፈውሻለሁ በይና ተንቀሳቀሽ። አሁን ደግሞ በኢየሱስ ስም ተፈውሻለሁ። ይፈውሳል የጌታ ኢየሱስ ስም። ታምኛለሽ? አዎ እንዴ አምኜ። እሺ በኢየሱስ ስም በይና ጎንበስ በይ። በኢየሱስ ስም በኢየሱስ ስም ቀና በይ። ቀጥይ። አንቺ ስለምታውቂው አንቺ ተንቀሳቀሽ። እኔ ከመመራሽ ደህና ነኝ። አሁን ደህና ነሽ? የኢየሱስ ስም ይፈውሳል። አሜን። እስኪ በደንብ ደህናነትሽን አሳየን። ሳቀቻው። ክብር ለጌታ ይሁን። የኢየሱስ ስም ያድናል። በሉት ይሁንላችሁ። መንፈስ ቅዱስ እዚህ አለ። ቅድም ብያችኋለሁ። you don't need to fake it። ፌክ ማድረግ አያስፈልጋችሁም። እቺ አሁን በኢየሱስ ስም ስትለኝ የሆነ ጴንጤ ነበር የመሰለችኝ እና በጌታ ነሽ ብዬ ለመጠየቅ ግን ትንሽ አፈርኩኝ። ግን ቲቪም ብዙ አይታጣቅም እና ፌክ እያደረገች ሳይሆን የምትወድቀው እውነት የእግዚአብሔር ኃይል ስላለ ነው። አሁን እዚህ ያሉ አገልጋዮች ቢወድቁ ቢጮሁ እኛ የሆነ ነገር አድርገናቸው ነው የሚመስለው እንጂ እነሱም እንደ ማንኛውም ሰው ነው። እሳት 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 ነው ይሄኛው እሳት። እሳት በኢየሱስ ስም እሳት በኢየሱስ ስም። ጀግና ወንድ ስለሆነ ነው መጮህ ትንሽ አንበሳ ወንድ ስለሆነ ነው። እሳት አይደለም። አንተም ቢሆን እሳት ግን የሚያስጨዋውን ነው የምፈልገው። እሳት የሚበላውን ነው የምፈልገው አሁን። እሳት 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 በኢየሱስ ስም እሳት 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 በኢየሱስ ስም። ትፈልጋላችሁ? እንደዛ ንክኪ ነው። እሳት እኮ ትንሽ ነው የሚፈልገው። የመንፈስ ቅዱስ መምጣት እኮ የእግዚአብሔር ምሕረት መገለጫ ነው። ሊጎበኛችሁ ሲያስብ፣ ሊታደጋችሁ ሲፈልግ እግዚአብሔር መንፈሱን በእናንተ ላይ ያፈሳል። ጠላታችሁን ሊያዋርደው ሲፈልግ መንፈሱ በሕይወታችሁ ይፈሳል። ተመልከቱ ይህን ሰዓት በጌታ በኢየሱስ ስም በጌታ በኢየሱስ ስም አይሆንም አይሆንም። ምኑ ነው የማይሆነው? አለቅም ማይክ እየሰራ አይደለም። አንተ አንተን እያየች አቃጠለችኝ። ደብተራ ነህ። በሷ ውስጥ በድሏ አይቻልም። ቲቪ ታያለች፣ አቃጠለችኝ። ደብተራ ነህ። ደብተራ ጎንደር ላይ ልጆቿን ብትንትን ባሏን ስራ ብትን ተው
እንስራበት። ውጣ በኢየሱስ ስም። እንስራበት። በማንኛውም መንገድ ለቋችሁ ይሄድ። በትውከት ይሆን በጩኸት ይሆን ዛሬ መላቀቅ አለባችሁ በጌታ በኢየሱስ ደም። ተላቀቁ በጌታ በኢየሱስ ደም። ውጣ በኢየሱስ ደም። ውጣ በኢየሱስ ስም። ሂድ የመጨረሻ አስወጡ። እያወካችሁ ያለው መንፈስ አስወጡ። ትዳራችሁን እየበጠበጠ ስራችሁን እያከሰረ ንብረታችሁን እያባከነ እያሸጠ ያለ መንፈስ ለቆ ይሂድ በጌታ በኢየሱስ ስም። ውጣ በጌታ በኢየሱስ ስም። እሳት እጠራለሁ። ጸጉሯ ላይ ይኸውልህ፣ አንተ ስንት ቸርች እኮ አምልጫለሁ። አንተ ማነህ? ስንት ቸርች አንከራትቻታለሁ። የቸርች ጉዳይ አይደለም፣ የኢየሱስ ክርስቶስ ጉዳይ ነው። ዛሬ ብቻ ነው የመጣችው። ዛሬ ነው የመጣችው። እሷ አንተን ከፍታ አቃጠለች። አንተን ከፍታ ትጸልያለች። ውጣ አሁን፣ ቀጥል። አብቅቶልሃል። ቀጠሮ ተበላሽቷል። አሁን በረከቷ እኛ ምንድን በላ ተንበርከክ። ቤቴ ስራ ትላለች። ተንበርከክ። ቤቴ ስራ ትላለች። ጉልበት ሁሉ ለኢየሱስ ይንበረከካል። ተንበርከክ አሁን በኢየሱስ ስም ተንበርከክ። እጅ ወደ ላይ፣ እጅ ወደ ላይ። አንድ በል፣ እጅ ወደ ላይ። ጉልበት ሁሉ ይንበረከካል። ኢየሱስ ጌታ እንደሆነ ምላስ ሁሉ ይመሰክራል። እጅ ወደ ላይ አድርግ። አንድ እሳት ይመጣብሃል። አንድ ደብተራ። እጅ ወደ ላይ፣ እጅ ወደ ላይ። ወይኔ ጉዴ ተጋለጥኩ። እጅ ወደ ላይ፣ እጅ ወደ ላይ። አንሳ፣ አንሳ። አንሳ እጅህን። ማነው ስሟ? እሷ ማነው ስሟ? ንገረኝ ስሟን። ማነው ስሟ? እጅ ወደ ላይ ተናገር። ማነው ስሟ? እህትነሽ ኃይሌ። እህትነሽ ኃይሌ። በጸጉሯ ተደግሟል። በጸጉሯ ባራስ ቤት፣ ባራስ ቤት። እጅ ወደ ላይ ብያለሁ፣ አታውርድ። ባራስ ቤት። እሷ ፈጣሪ በል፣ ዝም በል አሁን፣ ዝም በል። ምልህን ብቻ የምታደርገው በጸጉሯ ቅቤ። እኔ ምልህን ብቻ የምታደርገው በጸጉሯ ባናቷ። እጅ ወደ ላይ ባናቷ። ዝም በል። እህትነሽ ኃይሌን በል አሁን በል። ሰዓት አብቅቷል። ኤክስፓየር አድርገሃል። እህትነሽን ኃይሌ ከዛሬ ጀምሮ ለቅቄያት ሄጃለሁ። ሂድ በኢየሱስ ስም።